ፋኖ ወይም አፋብን በጎንደር አካባቢ የሚንቀሳቀሰው ኃይል አይ ቲንክ የጎንደር እዝ ነው መሰለኝ የሚባለው። ግልጽ አላደረጉም ይሄንን ጉዳይ የአይነት አደረጃጀት ያላቸው ስለመሆኑ። ግን አንድ ይሄው ኃይል የሰጠው መግለጫ አለና ራሱን የጎንደር እዝ ብሎ ነው የሚጠራው። በአፋብን ስር ሆኖ ያለ ግን የጎንደር እዝ ነው ብሎ የሚጠራውና ደብረታቦር ተቆጣጥሮ ነበር እያለን እናወራ። አሁን ላይ ወጥቷል የሚባል ወሬ አለ፣ እርግጠኛ ባንሆንም ማለት ነው። እርግጥ የሆነው ግን ፋኖ ደብረታቦርን ተቆጣጥሮ እንደነበረ ነው። ከትላንት ማታ ጀምሮ ደብረታቦርን ለመቆጣጠር ጥረት ሲደረግ ነበር፣ ከበውም ነበረ እና የተወሰነ መለስተኛ ውጊያም ነበር። ከዛ በኋላ ነው እንግዲህ ከተማውን የተቆጣጠሩት። እንግዲህ እዛ ከገቡ በኋላ አደረጉ ምናምን የተባሉ ነገሮች አሉ። ለምሳሌ እስር ቤት ተሰብሯል፣ አንዳንድ ነገሮች ተቃጥለዋል፣ የሆነ ዘረፋ ምንም ነበረ የሚሉ አንዳንድ አካላቶች አሉ። ብዙም እሱ ላይ እርግጠኛ መሆን አይቻልም። ዋናው የኛ ጉዳይ ፋኖ የሚባለው ስብስብ ደብረታቦርን ተቆጣጥሮ የነበረ መሆኑን ነው። በዚህ ላይ በጣም እርግጠኛ እንድንሆን ያደረገን በራሱ የክልሉ መንግስት የሰላምና ጸጥታ ቢሮ በዚሁ ጉዳይ ላይ መግለጫ ሰጥቷል። ያው የሰጡበት መንገድ ትንሽ ለየት ያለ ቢሆንም ማለት ነው፣ ግን መግባቱን ግን ያረጋገጠ ነው። ገብቶ ነበር፣ ነገር ግን እንደ ቅቤ ቀልጧል የሚል አይነት መግለጫ ሰጥቷል። ሰሞኑን አንዳንድ የወረዳ ከተሞችን ሲቆጣጠር በዛው አይነት መልኩ ደብረታቦርንም መቆጣጠራለሁኝ በሚል ያው አካባቢዎቹን የተቆጣጠረበትን ምክንያት የሳሳ የጸጥታ ኃይል ስለነበረ እሱን ምክንያት አድርጎ አካባቢዎቹን ተቆጣጥሮ ነበር። በዛው አይነት መንገድ ደብረታቦርንም ለመቆጣጠር ሞክሮ ገብቶ ነበር፣ ነገር ግን እንደ ቅቤ ቀልጧል ይላሉ። ከዛ በኋላ የተረፉት ሬሳ ምናምን እየጎተቱ ይዘው ወጥተዋል የሚል መግለጫ የክልሉ ሰላምና ጸጥታ ቢሮ ሰጥቷል። ቢያንስ በፋኖች በኩል ደብረታቦርን ይይዘናል ብለዋል። የክልሉ መንግስት ገብተው እንደነበር ግን በተደረሰባቸው አጸፋዊ ምት ምክንያት መውጣታቸውን ነው የሚያረጋግጠው እና በሁለቱም በኩል አማካኙን ከወሰድን ሁለቱም የተግባቡበትን ጉዳይ እንውሰድ ካልን ፋኖ ደብረታቦር መግባቱ ነው። ይሄ ምን ማለት ነው የሚለውን ጉዳይ እናያለን። አብንም በነገራችን ላይ መግለጫ ሰጥቷል። ከዚሁ ጋር በተያያዘ አማራ ክልል ላይ ያለው የነፍጥ እንቅስቃሴ በሌሎች ኃይሎች ተጠልፏል የሚል መግለጫ ሰጥቷል። ሌሎች ጉዳዮችንም ጭምር አንስቷል። ለተለያዩ አካላቶችም ጥሪ አድርጓል። በራሱ ገጽ ላይ ያወጣው ነው። አንዳንድ ሚዲያዎችም ዘግበውታል። ምናልባት ሙሉ መግለጫውን ማየት የምትፈልጉ አካላቶች እዛ ላይ ታገኙታላችሁ። ለእኛ ግን ከውይይታችን ጋር የሚሄደውን ጉዳይ ብቻ ከዛ ወስደን እንነጋገራለን። ምን ማለት ነው ደብረታቦርን መቆጣጠር ማለት? ለፋኖ ለአፋብን ምን ማለት ነው የሚለውን ማየት ያስፈልጋል። እንግዲህ ይሄ የፋኖ አደረጃጀት ብዙ ሲጠበቅበት ምናልባትም ራሱ ማህበረሰቡ ብዙ እንዲጠብቅበት አድርጎ ራሱ ሲያቀርብ ሲያስተዋውቅ የነበረ ስብስብ ነው። ነገር ግን በተጨባጭ ማህበረሰቡ ከሱ እንዲጠብቅ የሆነውን ነገር ግን መስጠት ያልቻለ ኃይል ነበር። እንዲያደረግኩ ይላል። ነገር ግን በተጨባጭ ወታደራዊ አቅሙን ሊያሳይ የሚችል አንድም ነገር ሲጀምር ካልሆነ በስተቀር ከዛ በኋላ ብዙም አልነበረም። ህዝቡ ከፋኖች ይጠብቅ የነበረውን ነገር አለማግኘቱ ብቻ ሳይሆን በሂደት እርስ በርስ መናቆር፣ እርስ በርስ መዋጋት፣ አንዱ አንዱን ጠልፎ ለመጣል የሚያደርጋቸው እንቅስቃሴዎች በሙሉ አደባባይ ላይ የወጡ ስለነበር አንድ ለመሆንም ደግሞ ደጋግሞ ሞክሮ ፌል ያደረገ በመሆኑ ምክንያት
ቅርብ ጊዜ ደግሞ በፋኖ አደረጃጀት ውስጥ ሲጀመርም ጀምሮ ይታወቁ የነበሩ ስም ያላቸው አመራሮች ደግሞ ለመንግስት እጅ መስጠታቸው፣ እነዚህ ነገሮች ሁሉ ተደማምረው የፋኖ እንቅስቃሴ ላይ በቃ ሰው ተስፋ ያጣበት ወቅት ነበር። ብዙም ተስፋ የሚያደርግበት አልነበር። እንደሚሉት አይደለም፣ ተስፋ የለውም የሚል ነበር። ግን የተወሰኑ ሰዎች ያው እነሱም በቃ ትግል ውስጥ ያሉ አካላቶች ስለሆኑ ትንሽ ይፍጨረጨሩ ነበረ እንደሚፈልጉት ባይሆንም። አሁን ላይ ግን የወረዳ ከተሞችን መቆጣጠሩ ከዛም ደግሞ አልፎ የደቡብ ጎንደር ዞንን ዋና ከተማ ደብረ ታቦርን መቆጣጠሩ ትልቅ ንቅናቄ ፈጥሯል። ዝቅ ብሎ የነበረውን ስሜት አሁን ከፍ ማድረግ ጀምሯል። ለፋኖ በጣም ትልቅ ትርጉም ያለው ጉዳይ ነው ከተማውን መያዝ። ተውት ተቆጣጥሮ የት ይደርሳል ምናምን የሚለውን እንግዲህ ምናልባት በኋላ እናየዋለን። የት ድረስ ሊደርስ እንደሚችል በኋላ እናያለን። ነገር ግን በፋኖ ዙሪያ ላይ ተፈጥሮ ከነበረው ምልከታ አንጻር ግን ካየን አሁን ያንን ሊቀይር የሚችል አዲስ ነገር እየፈጠረ ነው ያለው። በቃ የለም ተዳክሟል፣ ምንም የሚፈጥረው ነገር የለም በሚባልበት አይነት ሁኔታ ላይ ነው እንግዲህ አሁን ወደ ከተማ ወደ መቆጣጠር እየሄደ ያለው። ምንም እንኳን ከተማን የተቆጣጠረበት መንገድ መከላከያ ሲወጣ ነው፣ ከተሞቹንም ተቆጣጥሮ እዛ አይቆይም የሚባሉ ነገሮች ያሉ ቢሆንም ግን በዛም ደረጃም እኮ አይደለም እኮ ሲባል ነበር። በዛም ደረጃ አይደለም፣ ከክልሉ አቅም በላይ አይደለም። እንደውም እኮ በመከላከያ በኩል ኦልሞስት በቃ ጨርሰናል ልንወጣ ነው አይነት ነገር እኮ ነበር የነበረው። አሁን መከላከያ መውጣት እንደማይችል የሚያሳይ ነገር ነው ያለን እና በፋኖ በኩል ንቅናቄ የሚፈጠር ሞራል ትንሽ ከፍ የሚያደርግ ጉዳይ ነው። እንግዲህ በዚሁ ያስቀጥሉታል አያስቀጥሉትም የምናውቀው ጉዳይ ባይሆንም አቶት የነበረው ጉዳይ ነው። ይሄ ሞራል የመነሳሳት ጉዳይ ሞቲቬሽን ብዙም አልነበረም። አሁን ላይ ግን ያንን ማግኘት የሚችልበት የሆኑ ነገሮች እየተፈጠሩ ነው። ለክልሉ መንግስት በቃ የክልሉ መንግስት የለም ማለት የሚቻልበት ደረጃ ላይ እንዳለ የሚያሳየው እውነቴን ነው የምላችሁ። የለም ማለት የሚቻልበት አይነት ደረጃ ላይ የሚያሳየው በቃ በራሱ የቆመ ክልል አይደለም። አሁንም የክልሉ አስተዳደር ጉዳዩ ከአቅሜ በላይ ነው ብሎ ለመከላከያ ጥሪ አድርጎ መከላከያ ገባ። ኦልሞስት አሁን እኮ 3 ዓመት ሊሆን ነው። በዚህ በ3 ዓመት ውስጥ የክልሉ መንግስት በራሱ መቆም የሚያስችል ነገር አልፈጠረም። ባይዘዌ የፋኖ ከተማ መቆጣጠር አንድ ያሳየው ትልቅ ክፍተት ቢኖር ይሄ ነው። በጣም አሳሳቢው ጉዳይ ማለት ነው። በጣም አሳሳቢው ጉዳይ ብልጽግና አማራ ክልልን በኃይል ካልሆነ በስተቀር ህዝቡ ፈቅዶ በብልጽግና ስር ይተዳደራል ተብሎ የማይታሰብ መሆኑ አሁንም ድረስ እሱን ያረጋግጣል። በህግ በስርዓት ክልሉን መምራት አይችልም። ይሄ የተረጋገጠበት 3 ዓመት ጋይስ 3 ዓመት መከላከያ በየዕለቱ እየተዋጋ የክልሉ መንግስት ግን ያኔ ከ3 ዓመት በፊት የነበረበት ደረጃ ላይ ነው። አሁን መከላከያ ቢወጣ አማራ ክልል ላይ የአማራ ክልል መንግስት በፍጹም አይኖርም፣ ፈራሽ ነው። ይሄ በጣም ትልቅ ጉዳይ ነው። መከላከያ ማለት እንደዚህ አይነት አካባቢዎች ላይ እንደዚህ አይነት ክልል ውስጥ ከተማ ውስጥ 3 ዓመት መቆየትም የለበትም። 3 ዓመት መቆየት የለበትም። ይሄ ብዙ ትርጉም ያለው በቃ አንድ ሙሉ ክልል አማራ የሚባለውን ክልል በጣም ሰፊ ክልል
ብዙ ህዝብ በሚሊዮን የሚቆጠር ህዝብ ያለበትን ክልል በኃይል ነው እያስተዳደርክ ያለው የሚለው ትርጉም ቀላል ትርጉም አይደለም። 3 ዓመት ሙሉ ሲሰራ የነበረው ነገር በሙሉ ወይ ምንም ትርጉም የለውም ነው፣ ወይም 3 ዓመት ሙሉ ምንም ሲሰራ አልነበረም ማለት ነው። ምንም ሲሰራ ነበር። በ3 ዓመት ውስጥም የክልሉ መንግስት ለውጥ የለውም። አሁንም ያለ መከላከያ መቆም አይችልም። ይሄ በጣም መፈተሽ ያለበት ጉዳይ ነው። ችግሩ ከማን ነው የሚለውን በደንብ መፈተሽ መነጋገር ያለብን ጉዳይ ነው። ግን አይ ቲንክ ያሁኑ መከላከያ ሲወጣ ፋኖች ከ20 ምናምን በላይ ከተሞችን ደቡብ ጎንደር ላይ መቆጣጠራቸው በቃ ችግሩ በኃይል መፈታት የማይችል ስለመሆኑ ማሳያ። እድሜ ልኩን አማራ ክልል ውስጥ መከላከያ ሊኖር ነው? እንደዛ እኮ አይቻልም። ስለዚህ የተለየ የሆነ ነገር ማሰብ ያስፈልጋል። በእርግጥ አንደኛው ወገን ብቻ ስለፈለገ ችግሩን የሚፈታው አይደለም። በሌላኛውም ወገን በኩል እንደዚሁ መታሰብ መቻል አለበት። ግን መንግስት አማራ ክልልን ያህል ክልል በመከላከያ ኃይል ይዤ እስከ ስልጣን ዘመኔ ድረስ እቀጥላለሁ ብሎ ግን ካሰበ በቃ ይሄ ትልቅ ችግር ነው። 3 ዓመት እንደውም በፋኖች በኩል ብዙ ስህተቶችና ችግሮች እየተፈጠሩ እነሱን እንኳን ተጠቅሞ የክልሉ መንግስት በህዝቡ ዘንድ መንግስታችን መባል የቻለ አይደለም። መከላከያ ባይኖር ትቶ የሚሄድ አመራር ነው ያለው። መከላከያ ባይኖር ህዝቡን የሚፈራ ህዝቡ ከጎኔ ይቆማል የማይል አመራር ነው ያለው። ህዝቡን አነቃንቆ አካባቢውን እንዲጠብቅ የአካባቢውን ሰላም መረጋጋትን እንዲያስጠብቅ ማድረግ የሚችል አመራር አይደለም። ህዝቡ የሚሰማው አመራር አይደለም ያለው። እንደውም ህዝቡ ቢፈርስለት የሚመኘው አይነት አመራር ነው። የዚህን ችግር በደንብ ማየት ያስፈልጋል። በራሱ የክልሉ መንግስት የራሱ ችግር ሊኖርበት ይሆናል። ነገር ግን ትልቁ ችግር ግን ለኔ ከፌደራል መንግስት ጋር የተገናኘ ነው። የፌደራል መንግስት ራሱ አማራ ክልል ላይ በራሱ የቆመ የክልላዊ መንግስት እንዲኖር ይፈልጋሉ ወይ? ይሄ በጣም መጠየቅ ያለበት ጥያቄ። ይፈልጋሉ? አሁን ብዙዎች ሀሳብ ሲሰጡ በአብዛኛው የክልሉን መንግስት ነው ሲወቅሱ ምን ነው። ግን የክልሉ መንግስት በራሱ እንዲቆም በፌደራል መንግስትስ ይፈልጋሉ? መቼም እንደታየው የክልሉ ጸጥታ ኃይል አለኝ የሚለው ሚሊሻ እና የአድማ በታኝ በእርግጠኝነት የፋኖን አቅም መቋቋም አይችልም ብቻ ሳይሆን በቃ ማለት ሞራሉም ሁሉ የለውም። አይ ቲንክ ፍላጎቱም ሁሉም ያለውም አይመስለኝም እንጂ አላውቅም። ፍላጎቱም ሞራሉም ያለው አይመስለኝም። እና ጠንካራ የጸጥታ ኃይል እንዲኖረው ይፈለጋል ወይ በፌደራል መንግስት በኩል የሚለው በጣም መታየት ያለበት ነገር ነው። ከበፊት ጀምሮ የሚታይ ነገር ስላለ ነው ይሄንን ጥርጣሬ ማለት ነው። ጥርጣሬም አይደለም፣ በእርግጥ የሆነ ጉዳይ ነው። አማራ ክልል የክልሉን ሰላምና መረጋጋት ማስከበር የሚችል ጠንካራ የጸጥታ ኃይል እንዲኖረው በፌደራል መንግስት በኩል እምብዛም ፍላጎት የለም። ያ ክልል በሆነ አይነት መልኩ የስልጣን ተቀናቃኝ ተደርጎ ስለሚታይ እዛ ክልል ላይ አስተማማኝ ሰላም እና መረጋጋት ሊመጣ የሚያስችል የጸጥታ አፓራተስ ወይንም መዋቅር እንዲኖር በማድረግ ረገድ
የፌዴራል መንግስት ራሱ ፍቃዱም ያለ አይመስለኝም። የሚፈልገው ነገር ከሱ ቁጥጥር ውጪ ያልወጣ በሱ ቁጥጥር ውስጥ ያለ የተወሰነ ብቻ ያለ አይነት እንቅስቃሴ ቢኖር ችግር የለበትም። ግን የክልሉ መንግስት የሱ ጥገኛ ሆኖ እንዲኖር ፍላጎት አለው እንጂ በዚህ 3 ዓመት ውስጥ ብዙ ስራ መስራት ይቻል ነበር። እናንተ በመከላከያ አማራ ክልል እንዴት ማስተዳደር ይቻላል? አሁን ግን ያለው ሁኔታ የሚያሳዩ ያንን ነው። ይሄ ነገር በጣም ሊታሰብበት ይገባል። የፌዴራል መንግስት ክልሉ ላይ ያለውን ጥርጣሬ ማንሳት እና ክልሉ በራሱ መቆም የሚችልበትን ለውጦች እንዲያደርግ ማገዝ፣ መግፋት የግድ አስፈላጊ ነው። የግድ አስፈላጊ እንጂ የክልሉ መንግስት ያለ ፌዴራል መንግስት ያለ መከላከያ መቆም የማይችል ነው። በቃ ያ የአማራ ክልላዊ መንግስት ሊባል የማይችል አካል ነው። እኔ እንደውም እንዳልኩትኝ ራሱ ለምን እንደሚያስፈልግም አላውቅም። በራሱ መቆም የማይችል የራሱን ሰላም መረጋጋት ማስከበር የማይችል አካል ለምን መንግስት ሆኖ እንደሚቀጥል አላውቅም። ሌላ ብዙ ትርጉም ነው ያለው። በቃ የፌዴራል መንግስት አማራ ክልልን በኃይል መቆጣጠር የሚችልበትን አይነት ሁኔታ እየፈጠረ ነው። ያ ማለት ለሱ ስጋት ሊሆን የሚችል አይነት ነገር እንዳይፈጠር በራሱ ያንን ነገር ማምከን ማክሸፍ የሚችልበትን አይነት ሁኔታ እየፈጠረ ነው ያለው። ክልሉ በራሱ ግን ቢቆም የፌዴራል መንግስት ድጋፍ አያስፈልገውም። የፌዴራል መንግስት ጣልቃ ገብነት አያስፈልግም። ለስልጣኑ ሊያሰጋ የሚችል አይነት እንቅስቃሴን ፌዴራል መንግስት እንደፈለገ መቆጣጠር ማክሸፍ የሚችልበት እድል አይኖርም። የፌዴራል መንግስቱ አይ ቲንክ በተወሰነም ደረጃ እንደዚህ አይነቱን ግጭት ይፈልገዋል። ይሄን እንድንል እያበቃን ያለው ጉዳይ ከዚህ ቀደም ያየነውም ነው። ግን ያሁኑ አጋጣሚ ይሄን በደንብ እንዲነሳ የሚያደርግ ነው። 3 ዓመት መከላከያ አዛለ መከላከያ ክልል ውስጥ በጭራሽ ከክልሉ አቅም በላይ የሆነን ነገር አንዴ ከፈታ በኋላ መውጣት ነው ያለበት። 3 ዓመት ሙሉ ግን ምንም አይነት ስራ አልተሰራም። የተወሰኑ ሚሊሻዎች ምናምን ነገር እኮ መሳሪያ ገበሬዎችን እኮ ነው መሳሪያ የሚሰጧቸው። አድማ በታኝ እኮ የሚባለው በቃ አድማ ሲመታ ወይም የሆነ አመፅ ምናምን ሲኖር ከዛ ጋር የተያያዘ ነገር ሊያደርግ ይችላል እንጂ እኮ ፊት ለፊት መቅጠም ጦርነት ማድረግ እኮ የሚችል እኮ አይደለም። እነዚህ አካላት ለ3 ዓመት ምናምን ከመከላከያ ጋር ፊት ለፊት ሲገጥም የነበረ የጦር ልምድ ያዳበረን ኃይል እንዴት ፊት ለፊቱ ቆሞ ሊቋቋሙት እንደሚችሉ አይገባኝ። ኤኒዌይስ የሆነ አይነት መፍትሄ ያስፈልጋል። ለመንግስት በኩል ችግሩ እንደዚሁ ከቀጠለ ለራሱ መጥፎ ነው። ስለዚህ ችግሩን ለመፍታት ተጨማሪ ኮሚትመንት የግድ አስፈላጊ ነው። ተጨማሪ ጥረቶች የግድ አስፈላጊ ነው። ምናልባት አላቀርባቸውም ሲሉ የነበሩ ነገሮችን ማቅረብንም ጭምር ታሳቢ ማድረግ ያለበት ይመስለኛል። አንዱ ይሄ ነው። በመንግስት በኩል እንደዚህ ሊዘልቅ አይችልም። አማራ ክልል ውስጥ አማራ ክልል በእንደዚህ አይነት ሁኔታ ሊዘለቅ አይችልም። ከባድ ነው። ለጊዜው ምናልባት የፌዴራል መንግስት ሊጠቀም ይችል ይሆናል። ግን በሂደት ግን በጣም የሚጎዳው ነገር መፈጠሩ አይቀርም። በጊዜ ችግሩን መፍታት የሚችልበትን ተጨማሪ ኮሚትመንቶች ማድረግ የተሻለ ነው። ከመጣችሁ ኑ አይነት ነገር ከማለትም ባሻገር ምናልባት እንዲመጡ ሊያደርግ የሚችሉ መቅረብ ያለባቸው ነገሮች ካሉ እነሱን ሁሉ ለማቅረብ ያ አይነት ዝግጁነትና ፍላጎት መኖር መቻል አለበት። በፋኖም በኩል ቢሆን የፋኖ ወታደራዊ አቅሙ ሲባል እንደነበረው ወርዷል የለም እንደሚባለው እንዳልሆነ ቢያሳይም ያሁኑ አይነት ሁኔታ ነገር ግን አሁንም ቢሆን ይሄ ኃይል ኢቭን ክልሉን መከላከያ ቢወጣ ራሱ
ይሄ ኃይል ክልሉን ያስተዳድራል ወይ? አስቸጋሪ ነው። ወጥ በሆነ አይነት መልኩ ክልሉን ማስተዳደር ይችላል ወይ? ይሄ አስቸጋሪ ነው። ይሄን እያየን ስላልሆነ መከላከያ ሲወጣ ነው የመጣው፣ መከላከያ ሲመጣ ይወጣል አይነት ነገር እኮ ይዞ ቆይቶ የያዛቸውን ቦታዎች በማስተዳደር ረገድ ምንም አይነት ልምድ የለውም ማለት ይቻላል። ያየነውም ነገር እንዲህ አይነት አጋጣሚዎች ሲፈጠሩ ብቻ ገብቶ ስሜት ሞቅ ከማድረግ ያለፈ ነገር ያየነው ነገር የለም። የያዘውን አስጠብቆ ሲቀጥል እያየን አይደለም። አሁንም ቢሆን የሆነ አይነት ነገር አድርጎ ስሜት ሞቅ አድርጎ አጀንዳ ሆኖ ከዛ በኋላ የመመለስ አይነት ነገር ነው እያየን ያለን። በዚህ አይነት ህዝቡ ነው የሚጎዳው። የራስህ ህዝብ ነው የሚጎዳው ማለት በቃ ጉዳይ ውስጥ የሌለ ሌላው እኮ ምንም እኮ አይሆንም። በዚህ ካድሬውን ምንም እኮ አታደርገው። ካድሬው ስትመጣ ይወጣል። መከላከያ ከሌለ መከላከያ ሲመጣ ከመከላከያ ጋር አብሮ ይመጣል። ግን የሚጎዳው ህዝቡ ነው። ሁል ጊዜም ቢሆን ተጎጁ ዝቅተኛ የሆነ እንደዛ አይነት ኑሮ የሚኖረው የህብረተሰብ ክፍል መሄጃ የለውም። ሰላም ቢሆን ይጠቀማል፣ መረጋጋት ቢኖር ይጠቀማል። ቢያንስ ለዕለት የሚያስፈልገውን ነገር ተንቀሳቅሶም ቢሆን ለማግኘት ይሞክራል። ስለዚህ ለዚህም የህብረተሰብ ክፍል ማሰብ ጥሩ ነው። በእንደዚህ አይነት ሁኔታ የሚቀጠልም ከሆነ ህዝቡም ሊማረር ይችላል። ስለዚህ በፋኖችም በኩል አይ ቲንክ ችግሩ በሌላ አይነት መልኩ ሊፈታ የሚችልበትንም አማራጭ እነሱም ማሰብ ያለባቸው ጉዳይ ነው። አሁን ድርጅት ሆኗል። በወሳኝ ወቅት ላይ ወሳኝ ሚና አላቸው። ያንንም አሳይተዋል። ቀላል ጉዳይ አይደለም ይሄ ለነ ቲፒኤልኤፍ፣ ቀላል ጉዳይ አይደለም ለነ ሻዕቢያ፣ ይሄ ቀላል ጉዳይ አይደለም ለራሱ ለብልጽግና፣ ትልቅ ኪሳራ ነው። ለነዛም ትልቅ ኦፖርቹኒቲ ነው። በእንደዚህ አይነት ወሳኝ ወቅት ላይ ወሳኝ ሚና መጫወት የሚችል አይነት ኃይል መሆኑንም አስመስክሯል፣ አሳይቷል። ትንሽ ከፍ ያለም ነገር መጠየቅ ይችላል። ያን ጠይቆ ችግሩን መፍታት የሚቻልበት አይነት ሁኔታ ቢኖር ጥሩ ነው። ግን እንደዚህ ግን የሚዘለቅ ጉዳይ ግን አይደለም። የመንግስት እዛ ያለው የክልሉ አስተዳደር በህዝቡ በኩል ቅቡልነት የማግኘት እድሉ እጅግ በጣም የወረደ ነው። ዛሬም ያወጡት መግለጫ እንደዛው ነው። የአብኖችን መግለጫ ከዛው ጋር የተያያዘ ነው። አሁንም ተላላኪ የማንነት ቀውስ ውስጥ የገባ የነ ሻዕቢያ የነ ቲፒኤልኤፍ ተላላኪ ምናምን ይባላል። በፋኖችም በኩል አይደለንም ብለው ማያውቁ ግን ያ ለክልሉ መንግስት ቅቡልነት ሲያመጣለት ግን አልታየም። የፈለገ እንትን ብትል በቃ ህዝቡ አንተን የሚቀበልህ አይደለም። በቃ ብልጽግናን የሚቀበለው አይነት አይደለም። ግን ሰላም ግን ይፈልጋል። መረጋጋት ቢመጣ ግን ይፈልጋል። ሰላምና መረጋጋት እንዲመጣ ደግሞ ከብልጽግና ጎን ደግሞ መቆም ያው ይመጣልን ብሎ የማያስብም ሰው በሆነ አይነት ስምምነት ካልሆነ በስተቀር ከአንደኛው ሳይድ በመቆም አማራ ክልል ውስጥ ሰላምና መረጋጋት ይመጣል ብሎ ሰው አያምንም። እውነትም ነው። ከፋኖም ሳይድ ሆነ በመቆም ከብልጽግናም ሳይድ ሆነ በመቆም አማራ ክልል ላይ ሰላምና መረጋጋት ሊመጣ ይችላል። በሁለቱ በኩል ሊኖር የሚችል ስምምነት ሊደረስ የሚችል ስምምነት ካልሆነ በስተቀር አማራ ክልል ላይ ሰላምና መረጋጋት ሊመጣ የሚችልበት ሌላ አማራጭ የለም። አሁን ያለው ሁኔታ በኃይል መንግስት በቃ አይዘልቅም። አማራ ክልል ያህል ግዙፍ ክልል በኃይል በመከላከያ ኃይል እያስተዳደርክ
አስቸጋሪ ነው፣ በጣም ከባድ ነው እና ትልቅ ነገር ነው የገለጠው የሰሞኑ የፋኖ እንቅስቃሴ። በብልጽግና ላይ ትልቅ ጉድለት ነው የገለጠበት። ለ3 ዓመት ያክል እዛ ያለው የብልጽግና መዋቅር በራሱ መቆም የሚችል አይደለም፣ በመከላከያ ካልታገዘ ካልታዘለ በስተቀር። እንደዚህ አይነት አስተዳደርን ሁልጊዜም እየደገፍኩ በመከላከያ ኃይል ክልሉን አስተዳድራለሁ ግን ማለት ሌላም ትርጉም ይኖረዋል። ከህዝቡ አልፈልግም እያለህ እናንተን አልቀበልም እያለህ ተስማሙ እያለህ አይ በዚህ ብቻ ነው የምንቀጥለው ማለት አይቻልም። ለመስማማት ፍላጎት አለ በመንግስት በኩል፣ ግን ከፍ ያለ ደግሞ ጥረት እና ኮሚትመንት የግድ አስፈላጊ ነው። በዛኛውም ወገን በኩል ተመሳሳይ መኖር ያለበት ጉዳይ ነው። አንዳንድ ጥያቄዎች አይቻለሁ። አንደኛ ምንድነው የምታቀርበው ምክረ ሀሳብ የሚል ኢትዮ ሞኒተር የጠየቀው ነው። እሱን አይ ቲንክ ወይ በግልጽ አልተናገርኩት ከሆነ አላውቅም እንጂ እሱን ነው በዋናነት ዛሬ ሳወራ የነበረው። ነገሩ በድርድር ካልሆነ በስተቀር እንዲሁ በዚህ አይነት መልኩ መፍትሄ አያገኝም። በተለይ ያንን ክልል ለማተራመስ ፍላጎት ያላቸው የውጭ አካላቶች እስካሉ ጊዜ ድረስ ማለት ነው። የእነሱ ደግሞ መኖር ይቀጥላል ሁል ጊዜ ቢሆን። ስለዚህ ክልሉን በእንደዚህ አይነት ሁኔታ ዝም ብዬ ይዤው እቀጥላለሁ ማለት አስቸጋሪ ነው። መነጋገር፣ መደራደር አማራጭ የሌለው ጉዳይ ነው። በመንግስት በኩል ምናልባት በፋኖች በኩል የመደራደር ፍላጎት ሊፈጥር የሚችል ነገር ካለ፣ እስካሁን ያላቀረበው ነገር ካለ እሱን መሞከርም አለበት እያልኩ ነው። ያንን እያልኩኝ ነው። ክልሉ አሁን ባለው የክልሉ መንግስት ሊመራ አይችልም። በቃ ይሄ መታወቅ መቻል አለበት። አሁን ያለው የክልሉ መንግስት አይደለም። አሁን ያለው ሁኔታ ያሳየው ያንን ነው። የክልሉ መንግስት ክልሉን በራሱ መምራት አይችልም። በቃ ይሄን የማይችልን አካል በመከላከያ እየደገፍክ እንዲቀጥል ማድረግ በቃ ከህዝቡን ፍላጎት ውጪ ነው እና ነገ ከነገ ወዲያ ከህዝቡ ጋር የሚያጋጭሃል። ለምንድን ነው ክልሉ በራሱ መቆም ያልቻለው እኮ ካለን በህዝቡ ዘንድ ቅቡልነት ስለሌለው፣ የኔ አስተዳደር ብሎ ስለማያየው። የክልሉ መንግስት ፋኖችን ይከሳል። እንዲያደረጉ እውነትም ነው ደግሞ ውሸትም አይደለም፣ ዘረፉ፣ አገቱ ምናምን ይላል። ይሄን ሁሉ ግን ብሎ ፋኖን ተቀበለው እያልኩ አይደለም። በፋኖ ላይ የነበረው ነገር ቀንሷል። ከፋኖ ላይ የነበረው ነገር መቀነስ ግን ለክልሉ መንግስት የጨመረለት ነገር የለም። አሁን ያየነው እኮ ያንን ነው። የጨመረለት ነገር የለም። በቅቡልነት ደረጃ የክልሉ መንግስት ምንም ያገኘውን ተጨማሪ ነገር የለም በዚህ 3 ዓመት ውስጥ። መከላከያ ከሌለ እንደውም ህዝቡ ውስጥም ራሱ መሆኑ ሊፈራል ነው ማለት ኢትዮ ሞኒተር። ይሄንን የክልል መንግስት በመከላከያ እየደገፍክ እንዲቀጥል ማድረግ ከህዝቡ ፍላጎት ውጪ ነው እያልኩኝ ያለሁት። ክልሉን ለፋኖ ይስጥ እያልኩ አይደለም። ፋኖም ደግሞ ለዛ ይበቃ አይደለም። ነገር ግን ተነጋግረው መግባባት ከተቻለ ጊዜያዊ መንግስት ማቋቋም ይቻላል። ጊዜያዊ መንግስት አቋቁሞ ከዛ በኋላ ደግሞ ህዝቡ የራሱን ምርጫ አድርጎ ያ የተመረጠ አካል ክልሉን እንዲያስተዳድር ማድረግ የተሻለ ነው። ቢያንስ በዚህ ደረጃ መሞከር ያለበት ይመስለኛል። ይሄ ምናልባት በፋኖችም በኩል የመደራደር ፍላጎት ሊፈጥር ይችላል። ካልሆነ ዝም ብሎ እንነጋገር ብቻ ማለትም ምንም ይዞት የመጣው ነገር የለም። ፋኖ ድርድር አይፈልግም፣ ፋኖ የነ ቲፒኤልኤፍ የነ ሻዕቢያ ተላላኪ ነው ምናምን መባሉ የፈጠረው ነገር የለም። አይተህ ከሆነ ምንም የፈጠረው ነገር የለም። ለብልጽግና ያመጣለት እና የሰጠው ነገር የለም። አማራ ክልል ላይ በራሱ
የብልጽግና መዋቅር ያለ መከላከያ ድጋፍ በራሱ መቆም የሚችልበትን እግር ወይንም ምቹ ሁኔታ አልፈጠረለት። ለዛ ነው መከላከያ ሲወጣ አመራሩም ጥሎ የሚሄደው።